በሚያሳዝን ሁኔታ የዳኒ አክስት በዚህ የወንጀል ስራ ላይ እንዳልተሳተፈች ነው ያረጋገጥነው። አሁንም ቢሆን የተሻሉ ነገሮች ወደኛ ይመጣሉ። የትኛውም የቁልቁለት ጉዞ እኛን ሊያስቆመን አይችልም። ውድ ቤተሰቦች እኔ በሰፊው ቪዲዮ ሰርቼ ማለትም የዳኒ አክስት ከዚህ ወንጀል ጋር እንዴት እንደማትገናኝ እያንዳንዱ ነገር በማስረጃ አሳያችኋለሁ። ኤልሳ አዲስ አበባ ውስጥ እንደሌለች ነው ይሄ ያገኘነው መረጃ የሚያሳየን። እንግዲህ ለዳኒ እና ለኛ ላደረጋችሁልን ነገር በሙሉ እጅግ አድርገን ከልባችን እናመሰግናለን። ኤልሳ የት ነው ያለችው በሚል በመናጣራበት ጊዜ ወደ ማዕከላዊ ኢትዮጵያ አካባቢ እንደሄደች ነግሮናል። እንግዲህ ውድ ቤተሰቦች ለሚቀጥሉት 3 እና 4 ቀናቶች ዳኒን ወደ ሚዲያ አናውጣውም። እየተሯሯጥኩኝ መስራት ወደምወደው ስራ መመለስ በጣም ናፍቆኛል። ሰዓቱ ሲደርስ እንናገረው ብዬ ነው እንጂ ቅድም መናገር እችል ነበረ። ግን ደግሞ ያው አሁን ይሄ መጨረሻ ቪዲዮ ይሆናል ብዬ አልጠበቅኩም ነበር እኔ ራሱ ማለት ነው። ዳኒ ፓራላይዝድ እንዲሆን በተሳተፉት ሰዎች ዙሪያ እንግዲህ ሰፊ የሆነ ምርመራ ክትትል እያደረግን ነው። በነገሮች ቶሎ ኢሞሽናል መሆነው ማዝነው ነገሮች በጣም በሚባል ደረጃ እየቀነሱ መጥተዋል። ለእናንተ መናገር የምፈልገው ጥቆማ እሷ ላይ ደረሰ ማለት እሷ ወንጀለኛ ነች ማለት አይደለም። ወንጀለኛም አይደለችም ማለትም አልችልም፣ አይታወቅም። ከኔ ጋር የነበራችሁ የአብሮነት ቆይታ በጣም ደስ ይላል። ለእኔም ለመንፈሴ ስንቅ ነው የሆነኝ። እውነት ለመናገር እኔ ላይ ይሄ የፕሮሰሱ ጉዳይ በስነ ስርዓት እየተሰራና አመርቂ ውጤትም እያመጣ ያለ ነው የሚመስለኝ። ቀድሞ ሁኔታ የተመልሼ እንግዲህ በስራዬ ነው እናንተን መካስ ከቻልኩኝ ራሱ የምክሰው። ከዚህ በፊት ሰው የለኝም እያልኩኝ አለቅስ የነበርኩት ሰው አሁን ላይ ደግሞ በሰው ብዛት ተትረፍርፌ በፍቅር ተሞልቼ ነው አሁን ላይ ያለሁት። ሙሉ ቀን ራሱ ቢሰጠኝ እናንተን አመስግኜ የምጨርስበት አንደበት እንኳን የለኝም። የምትፈልጉት ነገር በሙሉ ወደ እናንተ ይምጣ። የምትፈልጉት ብቻ ሳይሆን የሚያስፈልጋችሁ ነገር በሙሉ ፈጣሪ ወደ እናንተ ህይወት ይላከው ነው እምለው። ለመጨረሻ ጊዜ ነው እምጠይቃችሁ እምለምናችሁም ብለው ደስ ይለኛል። ያው በጸሎታችሁ አትርሱኝ፣ አስቡኝ ነው እምለው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምን ቆያችሁልኝ? ናቲ ነኝ። እንግዲህ ውድ ቤተሰቦች ከዚህ ቀደም እንደምታውቁት ዳኒ ላይ አንዳንድ ምርመራዎችን እያደረግንለት ነበረ፣ በጤናው ዙሪያ ማለት ነው። ውድ ቤተሰቦች እንግዲህ ዳኒ ላይ አሁን ላይ ሞር በትንሹ ሻል ያለ ነገር እያየንበት እንገኛለን በሳይኮሎጂ ደረጃ። ውድ ቤተሰቦች እንግዲህ የኛ ዶክተሮች የተቻላቸውን በሙሉ እያደረጉለት ይገኛሉ፣ ያቅማቸውን ሁሉ እየለፉለት ይገኛሉ። ውድ ቤተሰቦች እነሱ ብቻ ሳይሆኑ በእኛ ዙሪያ ያሉ ከካሜራ ጀርባ ያሉ የኛ የስራ ባልደረቦች በጣም የተለያዩ ነገሮችን እያደረጉለት ይገኛሉ። ዳኒን አሁን በሰዓት ሁሉም ሰው ትሪት እያደረገው ነው። ዳኒ ብቸኝነት እንዳይሰማው ሰው አለኝ ብሎ እንዳስብ በዙሪያው ከበውት ነው። ውድ ቤተሰቦች እንግዲህ እየዋሉ እያደሩ ያሉት ለእኛም ጭምር ጊዜ አልሰጡላ እያሉ ነው። እንግዲህ ውድ ቤተሰቦች በጣም ለዳኒ ያላቸው ፍቅር እውነቱን ለመናገር በጣም የሚያስቀና ሆኖ አግኝቼዋለሁ። በእኛ መካከል እንደዚህ አይነት መተሳሰብ፣ እንደዚህ አይነት ፍቅር በማየቴ እኔም በጣም ደስተኛ ሆኜ ነው ያለሁት። ውድ ቤተሰቦች ሚኪን ጭምር በጣም ደስተኛ እንደሆነ እየነገረኝ ነበር። እንግዲህ በእኛ መካከል እንደዚህ አይነት ነገሮች በመኖራቸው እውነቱን ለመናገር ለእኛ በጣም ነው የሚጠቅመን። ያም ማለት ስራችንን በመተሳሰብ ፍቅር እንድንሰራ ያደርገናል። ለዳኒ ደግሞ በሰዓት ይሄን ያክል ፍቅር ይሄን ያክል እንክብካቤ ማሳየት ምን ያክል በሳይኮሎጂ ደረጃ እንደሚጠቅመው ማንም ሰው መገመት የሚችለው ነገር ነው። እንግዲህ ቤተሰቦች ዶክተሮቻችንም ቢሆኑ እንደዚህ አይነት ነገሮች ዳኒ ላይ መደረጋቸው በጣም ጥሩ ነው እያሉን እየነገሩን ይገኛሉ። እንግዲህ ዳኒም አሁን ላይ በጣም አሪፍ በሚባል ሁኔታ ላይ እንደሚገኝ እየነገሩን ነበረ በሳይኮሎጂ ደረጃ። እንግዲህ ከዚህ በተሻለ ሁኔታ ደግሞ ዳኒ ተሽሎት በሁለት እግሮቹ ቆሞ ለማየት ያብቃን ስል መልካም ምኞቴን እገልጻለሁ። እንግዲህ ውድ ቤተሰቦች ከዚህ ቀደም በለቀቅንላችሁ ቪዲዮ እንደተመለከታችሁት እንግዲህ አንድ ጥቆማ የዳኒ እህት ላይ ደርሶን ነበረ። ውድ ቤተሰቦች እኛ አንድ ሰው ላይ ጥቆማ ደረሰ ማለት ያንን ሰው ላይ ፎከስ አድርገን ያ ሰው ወንጀለኛ ነው ብለን ቀጥታ ምርመራችንን አንጀምር። መሀል ላይ ሆነን ነገሮችን ማኔጅ አድርገን ማነው ትክክል ማነው ሐሰት የሚለውን ነገር በእኛ በራሳችን መንገድ ነው የምናጣረው። እኛም ያ በደረሰ መረጃ መሰረት የተለያዩ ምርመራዎችን የተለያዩ ማጣራቶችን እያደረግን ነበር። ውድ ቤተሰቦች እንግዲህ የዳኒ እህት ላይም የተለያዩ ማጣራቶችን እያደረግን ነበር። እንግዲህ ውድ ቤተሰቦች እሷን አግኝተን ማዋራት ስለነበረብን ኤልሳን እንግዲህ ፍለጋ የተለያዩ ነገሮችን እያደረግን ነበረ። ግን በሚያስገርም ሁኔታ ውድ ቤተሰቦች ኤልሳ አዲስ አበባ ውስጥ እንደሌለች ነው ይሄ ያገኘነው መረጃ የሚያሳየን። እንግዲህ ኤልሳ የት ነው ያለችው በሚል በምናጣራበት ጊዜ ወደ ማዕከላዊ ኢትዮጵያ አካባቢ እንደሄደች ነግሮናል። እንግዲህ ውድ ቤተሰቦች
ቤተሰቦች ያለችበት ቦታ ድረስ ሄደን ነገሮችን ለማጣራት የቻልነውን ያክል ጥረት እያደረግን ነው። እንግዲህ ውድ ቤተሰቦች እኛ ትንሽ ጥርጣሬ ውስጥ ገብተን ነበረ። ይህንን መረጃ እኛ ስንሰማ ምናልባትም ነገሮችን ለማሸሽ ሄዳ የሆነ እያለን በምናጣራበት ጊዜ ላይ እሷ ግን ከ3 ሳምንታት በፊት ወደዛ እንደሄደች እንዲሁም ደግሞ መመለሻዋን ጊዜዋ ጭምር እንደማይታወቅ ነበር የሰማነው። ውድ ቤተሰቦች ይህን ነገር ዳኒም አያውቅም፣ ማንም ሰው አያውቅም። አካባቢው ላይ በማለትም በቅርብ እሷን የሚያውቋት ሰዎች ብቻ ነበሩ የሚያውቁት። እንግዲህ ውድ ቤተሰቦች አሁንም ቢሆን የተለያዩ ማጣራቶችን እያደረግን እንገኛለን። የቻልነውን ያክል እሷን ለማግኘት እየጣርን እንገኛለን። እሷ ወደዚህ የምትመጣም ከሆነ በአሪፍ ሁኔታ ተቀብለን እንግዲህ ከእሷ ጋር አንዳንድ ቆይቶችን የምናደርግ ይሆናል። ቤተሰቦች አሁንም ቢሆን ግን ለእናንተ መናገር የምፈልገው ጥቆማ እሷ ላይ ደረሰ ማለት እሷ ወንጀለኛ ነች ማለት አይደለም። ወንጀለኛም አይደለችም ማለትም አልችልም፣ አይታወቅም። ነገሮችን እንግዲህ በራሳችን መንገድ የምናጣራ ይሆናል። የኔ የስራ ባልደረቦች ከካሜራ ጀርባ ያሉ የስራ ባልደረቦቻችንም እንግዲህ አንዳንድ ምርመራዎችን እያደረጉ ይገኛሉ። እነሱ የሚደርሱበትን መረጃ በሙሉ እየተከታተልኩኝ ወደ እናንተ ማድረሴ እንቀጥላለሁ። እንግዲህ ውድ ቤተሰቦች ዛሬ ዳኒን ለእናንተ ማሳየት እንዳለብኝ እየተሰማኝ ነው። እናንተ የምትሆኑ በዳኒ ጉዳይ በጣም እንደምትጨነቁ እንደምታስቡ በየኮሜንቱ እየገባችሁ በምታደርጉት ኮሜንት እያየን እንገኛለን። እንግዲህ ዳኒ ያለበት ሁኔታ ለእናንተ የማሳያችሁ ይሆናል። አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። ከዳኒ ጋር አንዳንድ ቆይቶችን የምናደርግ ይሆናል። ያለበትን ሁኔታ ከራሱ አንደበት እንድትሰሙት ብዬ ነው። እንግዲህ ውድ ቤተሰቦች እናንተ በጣም ስለሱ እንደምትጨነቁ ስለማቅ ከራሱ አንደበት በየጊዜው እያንዳንዷን ነገር እንድታውቁ ስለምፈልግ ነው አሁንም ዳኒን እዚህ ጋር ይዤላችሁ የመጡት። እንግዲህ ከራሱ አንደበት ስላለበት ሁኔታ የሚነግራችሁ ይሆናል። ዳኒ እስቲ ስላለህበት ሁኔታ ሰላምታ ስጥና በደንብ ለተመልካቾቻችን ፕሩቭ አድርግላችሁ። ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምናችሁ። እግዚአብሔር ይመስገን እኔ ያው እንዳለሁ እንደምታውቁት። ያው እንግዲህ ማለት ምንም አዲስ ነገር የለም በጤናዬ ሁኔታ ላይ ያን ያክል አዲስ ነገር ምንም እስካሁን የተፈጠረ ነገር የለም። ግን ደግሞ እግዚአብሔር የተመሰገነ ይሁን ቢያንስ ለነገሮች ያለኝ አመለካከት አስተሳሰብ ትንሽ እየተለወጠ መጥቷል። ምክንያቱም እየተደረገልኝ ያለው እንክብካቤ እየተደረገልኝ ያለው ሙያዊ የስነ ልቦና ክትትል ጥሩ ውጤት እያመጣ ይመስለኛል፣ እንደኔም ማለት ነው። ምክንያቱም የሆነ ራሴ ላይ የማያቸው አንዳንድ ለውጦች አሉ በጣም ማለት። ምክንያቱም በነገሮች ከዚህ በፊት ያው ያለፉት ቀናት ላይ በነገሮች ቶሎ አፕሴት የምሆነው ነገር የምናደደው ነገር ወይ ደግሞ በነገሮች ቶሎ ኢሞሽናል የምሆነው ማዝነው ነገሮች በጣም በሚባል ደረጃ እየቀነሱ መጥተዋል። እንደውም እንደዚህ አይነት ነገር ናቲም ያው በዚህ 2 ቀን ውስጥ አላየም ብዬ ተስፋ አደርጋለሁ እኔ ላይ። ምክንያቱም ያው ብቻዬን አይደለሁም ውድ ቤተሰቦች፣ አሁንም ቢሆን እግዚአብሔር የተመሰገነ ይሁን። ያው ሰው አጣሁኝ ብዬ ሳለቀስ እንደነበረው አሁን ላይ ፈጣሪ ልመናዬን ሰምቶኛል ይመስለኛል። የእናንተም ጸሎትና ልመና ተሰምቷል ይመስለኛል። ብቻዬን እንዳልሆንኩኝ በዙሪያዬ ያሉት ሰዎች ከሚባለው በላይ እንደውም ይደረግልኝ ከነበረው 3 እና 4 እጥፍ እንክብካቤ ተጨምሮ ነው አሁን ላይ እየተደረገልኝ ያለው። እኔ እንጃ እንዴት ብዬ ማመስገን እንዳለብኝ አላቅም። ሰብሊ፣ ነርስ ሰብለ፣ ወንድሜ ኢዮብ፣ ወንድሜ ሚኪ፣ ወንድሜ ናቲ እንዲሁም ደግሞ ከካሜራ ጀርባ ያሉ ሙሉ የክሩ አባላቶች እንግዲህ ወደ ቤተሰቦች ምን አይነት ቃላቶችን ተጠቅሜ ማመስገን እንዳለብኝ አሁን ላይ በጣም ግራ ይገባኛል። ምክንያቱም ያው እኔን ሴቶቹ እንደ ወንድማቸው እንደ ታናሽ ወንድማቸው እንደ አባታቸው ነው እየተንከባከቡኝ የሚገኙት። ወንዶቹ ደግሞ እንደ ወንድማቸው እንዴት እኔ ምን ማለት እንዳለብኝ ራሱ አላውቅም። ምክንያቱም ልጠቀማቸው የምችላቸውን ቃላቶች እስኪጠፋብኝ ድረስ ነው አሁን ላይ ያለሁበትን ሁኔታ እንግዲህ በማመስገን ለመግለጽ የምሞክረው ማለት ነው። ያው እንግዲህ ፈጣሪ የተመሰገነ ይሁን አሁን ላይ በጣም ደህና ነኝ። ጥሩ እንቅስቃሴ እያደረኩኝ ነው የምገኘው ማለት ያው አካላዊ ባይሆንም ወደ ቤተሰቦች አካላዊ እንቅስቃሴ ባይሆንም ያው አይምሮዬ በጥሩ ሁኔታ ማሰብ እየጀመረ ነው። ወደ በፊቱ ዳኒ ለመመለስ እንግዲህ
ይቀረኛል ብዬ የማስበው ነገር ሙሉ ለሙሉ ያው ይሄ የስሜታዊ የመሆን ነገሩ መጥፋትና ዋናው ጉዳይ ደግሞ ይሄ ፓራላይዝ የሆነው እግሬ ወደ ቀድሞ ምንድነው የአገልግሎት ሁኔታው መመለስ ወደ በፊት ፈንክሽኑ መመለሱ ነው። እንግዲህ ያለው ሁኔታ ይሄ ነው ናትዬ። ያው እንግዲህ ውድ ቤተሰቦች እንደሰማችሁት ነው በዳኒ በኩል ያለው ነገር ጀስት በጣም ደስ የሚል ነገር ነው። አሁን ራሱም ቢሆን አሪፍ ሁኔታ ላይ እንዳለ አሳሰቡም ጭምር እየተቀየረ እንዳለ እየነገረ ነው። እንግዲህ ውድ ቤተሰቦች በጣም ደስ የሚል ሁኔታ ነው እውነቱን ለመናገር እንደዚህ ማለቱ በራሱ ዳኒ ከዚህ በፊት ከነበረበት ሁኔታ አንጻር ከነበረበት ተስፋ መቁረጥ አንጻር አሁን ላይ ያለበት ሁኔታ በጣም እጅግ በጣም ጥሩ የሚባል ደረጃ ላይ ደርሷል። እንግዲህ ቤተሰቦች እኛም ብንሆን ከኛም አልፎ የኛ የስራ ባልደረቦች ከካሜራ ጀርባ የሚገኙ የስራ ባልደረቦቻችን ሲቀጥልም ደግሞ ዶክተሮቻችን ምስጋና ይግባቸውና በጣም ደስ የሚል እንክብካቤ እያደረጉለት ይገኛሉ። ውድ ቤተሰቦች ሌላውን ተዉትና በጣም ጥቃቅን ነገሮች ጭምር እንክብካቤ እየተደረገለት ይገኛል። በስልክ ደረጃ እንኳን ለእናንተ ብነግራችሁ ሚዲያ ላይ በጣም ብዙ የሚረብሹ ነገሮች ይታያሉ። ትንሽ አይምሮ የሚበጠብጡ ነገሮች ጭምር ብዙ ነገሮች አሉ የሚታዩ ነገሮች። ነገር ግን ለዳኒ አሁን ላይ ምንም አይነት እንደዚህ አይነት ነገሮች እንዳይበጠብጡት ሲም የሌለው ስልክ ወይንም ደግሞ ዋይፋይ ያልተገናኘ ስልክ ነው እየሰጠ ነው ያለነው። ቢያይ ፊልሞችን ሊያይ ይችላል። እንዲሁም ደግሞ አልፎ አልፎ ራሱን ለማዝናናት የተለያዩ ጌሞችን ሊጫወት ይችላል እንጂ በማህበራዊ ሚዲያዎች ላይ ጭምር እንደዚህ እየገባ ራሱን የሚበጠብጡት ነገሮችን እየተጠቀመም አይደለም። የእናንተንም ኮመንት ጭምር እንዳያይ ነው የምናደርገው አሁን ላይ ውድ ቤተሰቦች። ምክንያቱም እናንተ ለዳኒ ያላችሁን ፍቅር ሁሉንም ነገር ባየ ሰዓት ምናልባትም ደስ በሚል መልኩ ቢሆን ትንሽ ስሜቱ ሊነካ ይችላል ብለን ስላሰብን የእናንተን ኮሜንቶች ጭምር እያሳየ ነው አይደለም። እንግዲህ ሁሉንም ነገር ራሱ ደህና በሚሆንበት ሰዓት፣ ነገሮች በጥሩ ሁኔታ በሚቀጥሉበት ሰዓት እያንዳንዷን ነገር እየገባ እንደሚየው ባለሙሉ ተስፋ ነኝ። የራሱም ጭምር እያለ ነበረ ተሽሎኝ ከዚህ ቦታ ላይ ወጥቼ እያንዳንዷን ኮመንት ወደኋላ ቪዲዮዎችን እየተመለስኩኝ ማንበብ እፈልጋለሁ እያለ ነበረ። አሁን ግን ከምንም ነገር በፊት የሚቀድመው የእሱ ጤንነት ነው። እንግዲህ የእሱ ጤንነት ከተስተካከለ እያንዳንዷ ነገር አሪፍ መስመር ላይ ከገባች በኋላ ግን እያንዳንዷን ነገር እንደሚያይ የእናንተን ኮሜንቶች ጭምር በደንብ በእርግጠኝነት እንደሚያይ እየነገረኝ ነው። እንግዲህ ቤተሰቦች እንግዲህ ዳኒ አሁን ላይ ስለደረሰበት አሁን ስላለበት ሁኔታ በጣም ብዙ መመስገን ያለባቸው ሰዎች አሉ። እውነቱን ለመናገር ዶክተሮቻችን ትልቁን ክሬዲት መውሰድ መቻል አለባቸው። ሲቀጥል ደግሞ የኛ የስራ ባልደረቦች ከካሜራ ጀርባ ያሉ የኛ የስራ ባልደረቦች ውድ ቤተሰቦች በጣም እንደ ወንድማቸው አይተው ዳኒ ራሱ እያወራው ነበረ። እንደ ወንድማቸው አይተው የተለያዩ እንክብካቤዎችን እያደረጉለት ነበረ። የተለያዩ እውነቱን ለመናገር ውድ ቤተሰቦች ፍቅር ማሳየቱ ለአንድ ሰው በጣም ትልቅ ነገር ነው። ዳኒን በጣም በአሪፍ ሁኔታ የሚቀይረው ነገር ነው። ውድ ቤተሰቦች ጭንቅላቱ ላይ የመፈለግ ስሜት እንዲሰሙ ያደርጋል። እነዚህ የስራ ባልደረቦቻችን ደግሞ ዳኒን በጣም እየተንከባከቡት ሞር ወደሱ እየቀረቡ ባለበት ሰዓት ላይ ዳኒ በጣም አይምሮ እየተነቃቃ እንደ በፊቱ ለመሆን በጣም እየጣረ ይገኛል። እንግዲህ ውድ ቤተሰቦች ይቅርታ ናቲ ላቋርጠህና ያው ያለውን ነገር ናቲ እያወራው ስለሆነ ያው ማቋረጥ አይሆንብኝና ውድ ቤተሰቦች ያው እንድታውቁት ያክል አሁን ካላቸው ነገሮች መካከል ያው ሲም የሌለው ስልክ ወይ ደግሞ በዋይፋይ ያልተገናኘ ስልክ ነው እየሰጠን ያለው ብለዋል። ይህንን ደግሞ እኔ እናንተ እንድታዩት ለምፈልገው ቅድም መግቢያ ላይ እየተናገርኩት የነበረ አንድ ነገር አለ። እንደ ታናሽ ወንድማቸው አንዳንዴ እንደ ትንሽ ልጅ ነው ሁላ እየተንከባከቡኝ ያሉት ማለት እችላለሁ። ምክንያቱም አንዳንዴ ህፃናቶች የሚፈልጓቸው ነገሮች ይኖራሉ። እነዛ የሚፈልጓቸውን ነገሮች እንግዲህ ለእነሱ የሚጠቅምና አይጠቅምም ብሎ ለመለየት እድሜያቸው ገና የሆኑ ልጆችን ተለቅ ያለ ሰው አብሯቸው የሚገኝ በእድሜ ተለቅ ያለ ማለት ክፉ ደግ ነገሮችን መለየት የሚችል ሰው የትኛው ለነሱ ያስፈልጋል የትኛው ለነሱ አያስፈልግ የሚለውን መርጦ እንደሚያቀርብላቸው ሁሉ ነው አሁን ላይ ለእኔ እንደዛ እየተደረገ ያለው። አዎ እውነት ነው ያለውን ነገር ይሄው ነው ማለት አብዛኛውን ሰዓቴን የማሳልፈው ያው ከቦታ ቦታ መቀመጫ ወይ ደግሞ አረፍ የምልበትን ቦታ እየቀያየርኩኝ የተለያዩ ፊልሞችን ነው እያየሁኝ ያሉት በአብዛኛው ማለት ነው። እነዚህ ፊልሞች ደግሞ ኖርማል ፊልሞች አይደሉም። በየቦታው ያሉ ፊልሞች ወይ ደግሞ ወዲያው የሚወጡ አይነት ፊልሞችን አይደለም አዘሆል አይደለም እያየሁኝ ያለሁት። ምክንያቱም ያው የተለያዩ የስነ ልቦና አማካሪዎች እንግዲህ አብረውኝ ያሉ እነሱ እንዳይ
ለእኔ የስሜት መለዋወጥ መፍትሄ ሊያመጡ ይችላሉ ብለው የሚያስቧቸውን የፊልም አይነቶች የተለያዩ አይነት ዶክመንታሪዎችን ነው እንዳይ እያደረጉኝ ያሉት። በጣም በጣም ለውጥ እያመጣ እንደሆነ ራሴ ላይ እያየሁት ነው። ምክንያቱም ከዚህ በፊት እኔ ራሱ ትዝ ሲለኝ ሳስታውሰው ኢቭን የምናገርበት ቶን ራሱ ምንድነው የስሜታዊነት ያለበት ቶን ነበረ። አሁን ላይ ቢያንስ ትንሽ ያ እንኳን የተቀየረ ይመስለኛል። ሌላ ለውጥ እንኳን ባይታይ እናንተ ራሱ ይህንን አይታችሁ መመስከር የምትችሉት ይመስለኛል ውድ ቤተሰቦች። እና እንደዚሁ ጌሞችንም ቢሆን ለማይንድ ጌም የሆኑ ነገሮችን ነው እንድጫወትም እየተገፋፋ ያለሁት ማለት ነው። ይሄ ማለት እንደ ሕፃን ልጅ እያዩኝ ነው ሳይሆን ይሄ አንድ ኳስ ቲም ላይ ውድ ቤተሰቦች እንግዲህ አብዛኞቻችሁ እንደምታዩቸው እገምታለሁኝ በአብዛኛው ማለት ነው። እና ትረስት ዘ ፕሮሰስ የሚባል ነገር አለ። እዚህ ነገር ላይ ምንድነው ከመጀመሪያ ጀምሮ ነው ቲሙን ከስር መሰረቱ ጀምሮ ነው እየገነቡ ሄደው እያንዳንዱን ስቴፕ እየገነቡ ሄደው መጨረሻ ላይ ለድል ወይ ደግሞ ለሚፈለገው ነገር እንዲበቃ የሚያደርጉት እና አሁን እኔም ላይ እየተሰራ ያለው ነገር ይሄ ነው ወደ ቤተሰቦች። ከትንሿ ነገር ተነስቶ ነው ማለት አካባቢ ላይ ከምተኛበት ወይ ደግሞ ከምቀመጥበት ቦታ ጀምሮ ከምለብሳቸው ልብሶች ወደምለብሳቸው ልብሶች ይቀጥላል፣ ወደምመገበው ምግብ፣ ከዛም በመቀጠል ደግሞ አካባቢ ላይ ሊኖሩ የሚገቡ ሰዎች አሉ። ከነዛም አለፍ በማለት ደግሞ እኔን ኢንተርቴን ሊያደርጉኝ የሚችሉ ወይ ደግሞ እኔን ነገሮችን በተለየ እይታ ማለት ስሜታዊነት ባጠቃኝ ሰዓት ኢሞሽናል ዳሜጅ በደረሰብኝ ሰዓት ላይ አደርጋቸው የነበሩ ድርጊቶችን እንግዲህ ከነዛ እንድወጣ ወይ ደግሞ ከነዛ ድርጊቶች እንድመለስ ሊያደርጉኝ የሚችሉ ነገሮችን ነው እየተደረገ ያለውና አሁን ላይ ወደ ቤተሰቦች እውነት ለመናገር እኔ ላይ ይሄ የፕሮሰሱ ጉዳይ በስነ ስርዓት እየተሰራና አመርቂ ውጤትም እያመጣ ያለ ነው የሚመስለኝ። ያው ወንድሜ ናቲም ያሉትን ነገሮች እንግዲህ በየጊዜው ለእናንተም ቢሆን እያሳያችሁ ነው። እናንተ ጋር መጥቼ ያው ያለውን ነገር በመናገር ነው እንጂ በየሰዓቱ የሚደረገውን ነገር ባሳያችሁ ለእኔ እየተደረገልኝ ያለውን እንክብካቤ ለእኔ እየተደረገልኝ ያለውን የሰዎች ወይ ደግሞ እየተሰጠኝ ያለውን የሰዎችን አቴንሽን ባሳያችሁ እኔ ምን አይነት መታደል እንደሆነ ነው የማውቀው። ማለት ከዚህ በፊት ሰው የለኝም እያልኩኝ አለቅስ የነበርኩት ሰው አሁን ላይ ደግሞ በሰው ብዛት ተትረፍርፌ በፍቅር ተሞልቼ ነው አሁን ላይ ያለሁት እና ለዚህም ፈጣሪን ነው የማመሰግነው በመጀመሪያ። አብረውኝ ያሉትን ሰዎች እንግዲህ ፈጣሪ ውለታቸውን ይክፈለው ነው የምለው። እኔ አላቅም እንዴት ብዬ በዚህ ሁኔታ ነገሮችን ማስኬድ እንደምችል ማለት ከዳንኩኝ በኋላ ለእነሱ ውለታ እንዴት አድርጌ መክፈል እንደምችል አላቅም። ብቻ እስቲ መጨረሻውን ያሳየንና ያሉትን ነገሮች እንግዲህ አብረን ሆነን ከወንድሜ ናቲም ከወንድሜ ሚኪም ጋር ሆነን እንግዲህ ያሉትን ነገሮች እንግዲህ ፊክስ የምናደርግበት ጊዜ ይመጣል። እኔም እንደ በፊቱ ወደ ስራ እየተሯሯጥኩኝ መስራት ወደምወደው ስራ መመለስ በጣም ናፍቆኛል። በጣም ከምላችሁ በላይ ውድ ቤተሰቦች እንግዲህ በእኔ በኩል ያለው ነገር ይሄ ነው ናትዬ። እሺ እንግዲህ ዳኒ ውድ ቤተሰቦች በጣም ሰፋ ያለ ማብራሪያ ሰጥቶናል አሁን ስላለበት ሁኔታ እንዲሁም ደግሞ እየተደረገለት ስላለው እንክብካቤ በጣም ሰፋ አድርጎ እያንዳንዷን ነገር እንደነገራችሁ እንዳስረዳችሁ ተስፋ አድርጋለሁ። እንግዲህ ውድ ቤተሰቦች ያለው ነገር ሁሉም ነገር ዳኒ ነግሯችኋል። እኔ የምጨምረው ብዙ ነገር አይኖረኝም። አሁንም ቢሆን ለዳኒ የተቻለንን ያክል ማድረጋችንን እንቀጥላለን። የቻልነውን ያክል እንጠራለን። የቻልነውን ያክል ዳኒ ቆሞ በእግሩ መራመድ እስከሚጀምር ድረስ የቻልነውን ያክል እየለፋንለት እንገኛለን። ማድረግ የምንችላቸውን ነገሮች በሙሉም እያደረግን ነው። እንግዲህ ውድ ቤተሰቦች ለዚህ ሁሉ ነገር ክሬዲቱን የሚወስዱት እኔ ወይንም ደግሞ ሚኪ አይደለንም። ከኛ ጀርባ ያሉ ማለትም ከካሜራ ጀርባ ያሉ የስራ ባልደረቦቻችን በጣም አንበሳውን ሚና እየተወጡልን ይገኛሉ። ዶክተሮቻችንም ቢሆን ከኛ ጎን መሆናቸውን በዳኒ በጣም በሚገባ እያሳዩን ይገኛሉ። እንግዲህ ውድ ቤተሰቦች አሁንም ቢሆን ይሄንን እንክብካቤ ይሄንን ፍቅር ማሳየታቸውን እንደሚቀጥሉ ተስፋ አድርጋለሁ። ዳኒም ቢሆን ተመችቶታል። አሁን ላይ በጣም በአሪፍ ሁኔታ ላይ ይገኛል። እንግዲህ አስተሳሰቡም ጭምር 100% ነው አሁን ላይ የተቀየረው ማለት ይቻላል። ያ ሁሉ ተስፋ መቁረጥ፣ ያ ሁሉ ራስን መጥላት፣ ያ ሁሉ ሰው የለኝም ብሎ ማሰብ አሁን ላይ በጣም በአሪፍ ሁኔታ ተቀይሯል። ሰው አጠገቡ እንዳለ ዳኒን የሚወደው ሰው እንዳለ አሁን በደንብ የተረዳ ይመስለኛል። ነገ ላይም አሁን ላይ ሞር ከመቼውም ጊዜ በላይ ተስፋ ማድረጉን
አጠናክሮ ቀጥሏል ብዬ አስባለሁ። አሁንም ቢሆን የተሻሉ ነገሮች ወደኛ ይመጣሉ። የትኛውም የቁልቁለት ጉዞ እኛን ሊያስቆመን አይችልም። ውድ ቤተሰቦች አንድ ፈተና በመጣብን ቁጥር እኛ በጣም እየጠነከረን ነው የምንሄደው። የትኛውም ፈተና እኛን ሊያስቆመን አይችልም። የዳኒንም ቢሆን በዳኒ በወንድማችን በኩል የመጣበት ፈተና ማለት እንግዲህ ለእኛም ፈተናችን ነው። ዳኒ እንደዚህ ሆኖ ማየት ለእኛም ቢሆን ከባድ ነገር ነው። ቢሆንም ግን ሁሉም ነገር አልፎ ዳኒን በጥሩ ሁኔታ እንደምናገኘው ባለሙሉ ተስፋ ነኝ። ቆሞ እንግዲህ ቪዲዮ ለመስራት ያብቃው እያልኩኝ ከእናንተ ጋር እሰነባበታለሁ። እንግዲህ እያንዳንዷን ነገር እየተከታተልኩኝ ወደ እናንተ ማቅረቢያን እቀጥላለሁ። አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች ከደቂቆች ቆይታ በኋላ በድጋሚ ተመልሼ መጥቻለሁ። ወንድሜ ሚኪም እዚህ ይገኛል። እንግዲህ ውድ ቤተሰቦች ዳኒ አሁን ላይ እረፍት እያደረገ ይገኛል። ከዚህ አልሄደም የትም ቦታ፣ መኝታ ቤት ገብቶ እረፍት እያደረገ ይገኛል። ተኝቶ ሳይሆን እንግዲህ ትንሽ እረፍት ማድረግ ስላለበት እረፍት እያደረገ ይገኛል። እንግዲህ ውድ ቤተሰቦች ከሚኪ ጋር አንዳንድ ቆይቶችን የምናደርግ ይሆናል። ስለ ዳኒ ብዙ ነገሮችን እየወራን ነበረ። ዳኒ አሁን ላይ ስላለበት ሁኔታ ሚኪ በጣም ደስተኛ እንደሆነም ጭምር እየነገረ ነበር። እንግዲህ ሚኪ ሰላምታ ስጥና ያለውን ነገር ቀጥታ እናወራለን። እንደምንቆያችሁ ውድ ተመልካቾቻችን በያላችሁበት ሰላማችሁ ብዝት ይበል። ሚኪ መጥቷል። ያው ከናቲ ጋር አንዳንድ ነገሮችን ማውራት ስላለብን ነው። እንዲሁም ደግሞ ናቲ ከስር ከስር የደረሰበትን ነገር እንዲሁም ደግሞ የዳኒን የጤና ሁኔታ ለእናንተ ሳይሰለች ሳይታክት እያሳወቃችሁ ነው የሚገኘው አይደለ? የዳኒንም የጤና ሁኔታ እንዲሁም ደግሞ ዳኒን እንደዚህ እንዲሆን ያደረጉትንም ሰዎች ምን ላይ ደረሰ የሚለውን እያንዳንዷን ነገር እየተከታተለ ለእናንተ እያሳወቀ ነው። አሁን ደግሞ እኔም ምን ላይ ደረስን ምን አገኘው የሚለውን ነገርም ለማሳወቅ እንዲሁም ደግሞ ከናቲ ጋር አንዳንድ በእናንተ በተመልካቾች ፊት ማውራት ያሉብን ነገሮች ስላሉ ነው። ቤተሰቦች ከጀርባ ብዙ ስራዎችን እየሰራን ነው የምንገኘው። ያው በዚህ ወንጀል ላይ ማለትም ዳኒ ፓራላይዝድ እንዲሆን በተሳተፉት ሰዎች ዙሪያ እንግዲህ ሰፊ የሆነ ምርመራ ክትትል እያደረግን ነው። አሁንም ቢሆን የዚህ ነገር የዚህ ሴራ ጠንሳሽ የዚህ ነገር ዋና ዳኒ እንደዚህ ለመሆኑ ምክንያት ዋነኛ ተጠያቂውን ሰው አላገኘነውም። ትንሽ ጊዜ ስጡን ነው የምንለው። ቤተሰቦች ዘግይተናል ብለን እናስባለን። የዘገየንበትም ምክንያት የዳኒ የጤና ሁኔታ ከቀን ወደ ቀን ይሻሻላል ብለን በጠበቅንበት ሰዓት ነገሮች እንዳሰብናቸው ባለመሆናቸው ነው እና ሁለት ነገር ላይ ፎከስ ማድረግ ስላልቻለን ነው። በእርግጥ እኛ ባልደረቦቻችን አሉ፣ ተከፋፍለን ነው ስራ የምንሰራው። ይህ ሁላችንም አንድ ነገር ላይ ሙጭጭ አንልም። ቢሆንም ደግሞ እዚህ ጋር ባልደረቦቻችን አሉና እኛ ለዳኒ አናስፈልገው ማለት አይደለም። ለዳኒ ሰፊ ጊዜ መስጠት አለብን። ስነ ልቦናው ሞራሉ እንዳይጎዳ የቻልነውን ነገር ማድረግ ስለነበረብን በዛ ምክንያት ነው አንዳንድ ነገሮች የተስተጓጎሉት። ያው ዛሬም እንግዲህ ከዳኒ ጋር ቆይታ እንዳረገ ነግሮኛል ናቲ። አንዳንድ ነገሮች ላይ ተስፋ የሚሰጡ ነገሮችን እንዳስተዋልክ ተናግራል መሰለኝ ለተመልካቾች። ዳኒ በጣም አሁን አሪፍ ሁኔታ ላይ ይገኛል። ሚኪ እውነቱን ለመናገር እኔ እንደዚህ ያወራልን ብዬ አልጠበቅኩኝም ነበር። ያው ከካሜራ ጀርባ ብዙ ነገሮችን ያወራኛል። አሁን ላይ ሞር በጣም ተስፋ እየታየው እንደሆነ ለነገ እየጓጓ እንደሆነ ይነግረኛል። ቢሆንም ግን እንደዚህ በዚህ ልክ ደግሞ ሲያወራ ሰምቼው አላውቅም። በጣም ከምሳሌ ጋር አያይዞ በቃ በጣም ብዙ እንክብካቤ እየተደረገለት እንደሆነ በጣም አሁን ላይ ደግሞ ሞር ከመቼውም ጊዜ በላይ ሰው አጠገቡ እንዳለ እየተሰማው እንደሆነ በሰው እንደተከበበ በሚወዱት ሰዎች እንደተከበበ እየነገረኝ ነበር። እንግዲህ ያው አንተም እንደምታውቀው እንደዚህ አይነት ስሜቶች በጣም እኛ ላይ በጣም ተጽዕኖ የሚያሳድሩብን አይነት ነገሮች ናቸው። ሞር እኛ ጋር መቀራረብ ይፈጥራሉ። ዳኒም ደግሞ በጣም ምቾት ተሰምቶት ከዚህ በፊት ከተፈጠሩት ነገሮች አንጻር ምቾት ተሰምቶት ከኛ ጋር ልክ እንደፊቱ እንዲሆን ይጠቅመዋል ብዬ እንግዲህ ተስፋ አድርጌያለሁ። እኔ እውነቱን ለመናገር በጣም ደስተኛ ነው ያደረገኝ ዳኒ እንደዛ ብሎ መውራቱ። ያው ዋናው ነገር ይሄ ነው። በአጭር ቀናቶች ውስጥ ደግሞ ያው ነገሮች ቀስ በቀስ ወደ ነበሩበት ይመለሳሉ ብለን እናስባለን። ያው በማጣራት ያገኘነው ነገር ለእናንተ ተመልካቾች ማሳወቅ ያለብን ዋነኛ ነገር ምንድነው? ከዚህ ቀደም እንግዲህ አክስትየውን የዳኒን አክስት በቁጥጥር ስር በዋልንበት ጊዜ ማቆያ ባስገባናቸው ጊዜ እናንተም በኮመንት ላይ ለዳኒ እንደዚህ ለመሆኑ ዋነኛ ምክንያት አክስትየዋ ናት ስትሉ ነበር። ያው በእርግጥ እንደዛ ማለታችሁ ልክ ነው። ለምን ዳኒ ነርቮቹ ወዲያው አልንቀሳቀስ ነርቮቹ አልሰራ ሲሉ ማለትም ከወገብ በታች እግሩ ፓራላይዝድ ሲሆን የዳኒ አክስት ተደብቃ ነበር፣ ከአካባቢው ተሰውራ ነበር። ናቲም ከባልደረቦች ጋር በመሆን ያገኛት በአንድ ገዳም ነበር፣ ከአዲስ አበባ የተወሰኑ ኪሎ ሜትሮችን ራቅ ባለ ገዳም ውስጥ ማለት ነው።
ነገሮች የሚመሩት በቀጥታ ከዚህ ነገር ጋር የምትገናኘው ዋነኛ ሴት የዳኒ አክስት ናት ወደሚለው ሀሳብ ነው የሚመራው። እናንተም ያው በኮሜንት ላይ ለዚህ ነገር ተጠያቂ ዳኒ አክስት ናት፣ የእጇን ማግኘት አለባት፣ ዋጋዋን ልታገኝ ይገባል እያላችሁ ብዙ ሀሳብ ሲሰጡ ነበር ቤተሰቦች። በሚያሳዝን ሁኔታ የዳኒ አክስት በዚህ የወንጀል ስራ ላይ እንዳልተሳተፈች ነው ያረጋገጥ ነው። ያው አንዳንድ ነገሮች አሉ በእርግጥ ኮንፊርም ማድረግ የሚገቡን ነገሮች። አሁን ምንድነው እኔ የደረስኩበትንም ነገር ለእናንተ ማሳወቅ ስላለብን ነው ቤተሰቦች። ይሄ ነገር ምንድነው፣ እንዴት ሆነ፣ ለምን እንደዚህ የሚለውን ነገር እኔ በሰፊው ቪዲዮ ሰርቼ ማለትም የዳኒ አክስት ከዚህ ወንጀል ጋር እንዴት እንደማትገናኝ እያንዳንዱ ነገር በማስረጃ አሳያችኋለሁ። ምክንያቱም የስልክ ጥሪዎች፣ የዳኒ አክስት ያደረገችውን የስልክ ጥሪዎች እንዲሁም ወንጀሉ የተፈጸመ ሰሞን የነበረውን ነገር እያንዳንዱን ነገር እንግዲህ መረጃና ማስረጃ አሰባስቤ እንዴት ነው የዳኒ አክስት ከዚህ ወንጀል ጋር ትገናኛለች ወይም አትገናኝም የሚለውን ነገር ሳስበው ወይም እንደ ስራ ስሰራው ነበር። ስለዚህ እኔ በሰፊ ቪዲዮ ከወንጀሉ ጋር እንደማትገናኝ በማስረጃ ለተመልካቾች ያገኟቸውን እያንዳንዱ ማስረጃዎች፣ የቪዲዮ፣ የወረቀት፣ የድምፅ ቅጂዎች፣ ሰነዶች እያንዳንዶቹን ለተመልካቾች በማሳየት በቀጣይ ቪዲዮ እንትን የሚል ይሆናል ማለት ነው፣ ግልጽ የማድረግ ይሆናል። ስለዚህ አሁን ያው ቀጣይ ስራችን የሚሆነው ከዚህ ወንጀል ጋር የሚገናኘውን ሰው የማፈላለግ ስራ ነው። አሁንም ውስብስብ የሆኑ ነገሮች ነው የተፈጠሩት። ናቲም በቪዲዮ ላይ ተናግሯል። ያው የዳኒት ከዚህ ነገር ጋር እንደምትሳተፍ ያኛው ልጅ ተናግሮ ነበር አይደለ? ወጣቱ ልጅ። አዎ ይሄንን ነገርም ናቲ ተከታትሎ ያሳውቃቸዋል። አሁንም ያው የምናስቸግራችሁ ነገር ትንሽ ጊዜ ስጡን፣ ዘግይተናል፣ ይገባናል ቤተሰቦች። ያው በተረፈ ደግሞ ቤተሰቦች ለዳኒ እና ለኛ ላደረጋችሁልን ነገር በሙሉ እጅግ እጅግ አድርገን ከልባችን እናመሰግናለን። በምንለቃቸው በእያንዳንዱ ቪዲዮ ላይ በኮሜንት እንዲሁም ደግሞ በውስጥ መስመር በቴሌግራም እየገባችሁ እኛን እያበረታታችሁን ነው። ከምንም እና ከማንም በላይ ደግሞ ዳኒን እያበረታታችሁ ነው። ዳኒ እንዲጠነክር ምን ማለት እንዳለብኝ አላቅም። እጅግ አድርጌ ነው የማመሰግነው። ወንድማችን ዳኒ ወደ ቀድሞ የጤና ሁኔታ ሲመለስም በደንብ ተመልካቾችን ደግሞ ያው አሁንም እያመሰገነ ነው፣ እያሰባቸው ነው። በልቡ አላችሁ፣ በዳኒ ልብ ውስጥ አላችሁ። በጣም ነው መወዳችሁ እና ውድ ተመልካቾች እኔም ያለውን ነገር እየተከታተልኩ አሳውቃቸዋለሁ። ያው አሁን ዳኒ እስኪነቃ እጠብቃለሁ። ያው እኔ በግል ዳኒ ማናገር ስላለብኝ ነው። ቅድም አናግረዋል። ያው አንድ ላይ ከምናጨናንቀውም እኔ አንድ 10-15 ደቂቃ ዳኒን የማወራው ነገር አለ። ዳኒን ካወራሁት በኋላ ግን ለሚቀጥሉት 3 እና 4 ቀናቶች ዳኒን ወደ ሚዲያ አናውጣውም። ያው ከባልደረቦቻችን ጋር ተነጋግረን የደረስንበት ውሳኔ የወሰንነው ውሳኔ ነው። ቤተሰቦች ያው እረፍት ማድረግ አለበት፣ እንዲሁም ደግሞ ለሕክምና ወደ ሆስፒታል ይሄዳል። አንዳንድ ነገሮች አሉ አሁንም ባንነግራችሁ ደስ ይለናል። ከሕክምና ጋር በተገናኙ ምንድነው እነዚህ ነገሮች ሲሳኩ ነው መናገር የምንፈልገው ቤተሰቦች። ያው ዳኒን ዛሬ ለመጨረሻ ጊዜ ያለበትንም ሁኔታ እኔም ደግሞ ከዳኒ ጋር አንዳንድ ማውራት ያሉብኝ ነገሮች ስላሉ እነሱን ነገሮች ካወራን በኋላ ያው ለ3 ለ4 ቀን 5 ቀን ምናልባትም አናውቀውም እስከ 1 ሳምንትም ሊገፋ ይችላል። በካሜራ ፊት እንትን ማለት አንፈልግም። አንድ የህክምና ፕሮሰስ ስለሚጀመር በዛ ህክምና ውስጥ ትሪትመንት አለው። ትሪትመንት ምንድነው? ያው እንግዲህ ፓራላይዝድ የሆኑ ሰዎች ወይም ደግሞ ነርቫቸው አልንቀሳቀስ ሲል የተለያዩ ወጌሻዎች አሉ። ይሄ የነርቭ ሐኪሞች አሉ፣ በባህላዊም እንደዚህ ወጌሻ የሚሰሩ ከነሱም ሰዎች ጋር አንዳንድ ያወራናቸው ነገሮች አሉ። እንዲሁም ደግሞ እኔ በዋናነት ዳኒ ላይ መስራት የምንፈልገው የጤና ሁኔታው ወደ ቀድሞ እንዲመለስ እሱ ብቻ ሳይሆን ይሄ ሙሉ ለሙሉ በእግሩ ተንቀሳቅሶ እንዲሄድ እሱ ላይ ብቻ አይደለም። እሱ ነው ዋና ዓላማችን። በእርግጥ ግን ጭንቅላቱ ላይ ስነ ልቦናውም ላይ መስራት እንፈልጋለን። ዳኒ ከአሁን በኋላ ወደ ጤናው ሲመለስ ብዙ የሚጠብቁ ስራዎች አሉ። ስለዚህ እነዛን ስራዎች በብቃት መወጣት ስላለበት የሱ የስነ ልቦና ላይ መስራት፣ ዋናው ነገር ስነ ልቦናችን እኮ ነው።
ዳኒ እድናለሁ ብሎ ሲያስብ ነው የሚድነው። ካላመንበት ምንም ነገር አይሆንም። እዛ ነገር ላይ መስራት ስላለብን ትሪትመንት የተለያዩ ስኬጁሎች ስለሚኖሩ የዳኒን ሕክምና ማስተጓጎል ስለማንፈልግ ዛሬ የመጨረሻ ቆይታ ከሱ ጋር እናረጋለን። እኛ አብረነው ነን አንለይም ተመልካቾች። ግን ደግሞ ያው ካሜራ አስቀምጠን በካሜራ ፊት እሱንም ማስጨነቅ አንፈልግም። ሕክምናው ላይም የተለያዩ መስተጓጉሎች እንዲፈጠሩ ስለማንፈልግ ነው። ዳኒ ምናልባት ከአሁን በኋላ 30 ወይም 40 ደቂቃ የተወሰነ እረፍት ካረገ በኋላ እኔ ከሱ ጋር ቆይታ የማድረግ ይሆናል። ናቲ አንተ ከወዲሁ ተሰናበት፣ ምናልባት የምትለው ነገር ካለ። ያው እኔ ማለት የምፈልገው እንግዲህ ውድ ቤተሰቦች ከምንም ነገር በላይ የዳኒ ጤና ይቀድማል ነው ማለት የምፈልገው ነገር። እናንተ ስለ ዳኒ እንደምትጨነቁ እንደምታስቡ በደንብ ለሁላችንም ብንሆን እናውቃለን። የቻልነውን ያክል እኛ እየመጣን ዳኒን ካሜራ ፊት ማቅረብ አንችልም፣ እንኳን ያለውን ነገር እየተከታተልን ወደ እናንተ ማቅረባችንን እንቀጥላለን። እንግዲህ ውድ ቤተሰቦች ዳኒ ደህና እንዲሆን ሁላችሁም በየሃይማኖቶቻችሁ እንድትጸልዩለት፣ መልካም ምኞታችሁን እንድትገልጹለት በአክብሮት መጠየቅ እፈልጋለሁ። ለእናንተም እየነገርኳችሁ እንደነበረው ዳኒ አሁን ላይ ምንም የእናንተን ቴክስቶች ማንበብ ባይችል፣ ነገር ግን ሁሉም ነገር ከተስተካከለለት በኋላ ገብቶ እያንዳንዷን ቪዲዮ ላይ እየገባ ኮሜንቶቻችሁን እንደሚያይ ለእኔም ነግሮኛል። እንግዲህ እናንተ መልካም ምኞታችሁን እንድታስቀምጡለት እንዲሁም ደግሞ ሁላችሁም በየሃይማኖቶቻችሁ እንድትጸልዩለት ማለት እፈልጋለሁ። እንግዲህ ውድ ቤተሰቦች ከዚህ በላይ እኔ ብዙም የምለውም ነገር የለኝም። ሚኪና ዳኒ አንዳንድ ቆይቶችን የሚያደርግ ይሆናል። እኔ ከወዲሁ ልሰናበታችሁ። አንዳንድ ማጣራት ያሉብኝ ነገሮች አሉ፣ እነዛን ወደ ማጣራት ሄዳሉ። እንግዲህ ቀጥታ ዳኒና ሚኪ ወደሚያደርጉት ቆይታ እንገባለን ማለት ነው። ሁሉንም ነገር ከእነሱ ጋር ሆናችሁ እንድትከታተሉ በአክብሮት ጠይቃችኋለሁ። ቸር ቆዩልኝ። ውድ ተመልካቾቻችን ከተወሰኑ ደቂቃዎች በኋላ ተመልሰን መተናል። ያው ዳኒም ነቅቷል። በእርግጥ ተኝቶ አይደለም፣ የተወሰነ እረፍት ማድረግ ስለነበረበት እንዲሁም ትንሽ ሸለብም እያደረገው ስለነበር ለሱ ጊዜ መስጠት ነበረብን። ዳኒ ያው አንዳንድ ቆይታዎችን ማድረግ ስላለብን ነው። ከዚህ በፊትም ያወራናቸው ነገሮች አሉ። ያው ለተመልካቾች እናውን ስላላረግን ነው ስላላሳወቅን ነው እንጂ ከአሁን በኋላ የሚቀጥሉት 3-4 ቀናቶች ወይም ደግሞ ምናልባት ከበዛ እስከ 1 ሳምንት ድረስ ያው በካሜራ ፊት እንደማትቀርብና ያው የተነጋገርናቸውን የሕክምና ፕሮሰሶች እንደምንጀምር እነዚህን ነገሮች ለተመልካቾች ተናግሬያለሁ። ስለዚህ ያው ዛሬ የመጨረሻ ቆይታችን ነው የሚሆነው ከተመልካቾች። እኛ እዚሁ ነን፣ የትም አንሄድም። አዎ እንግዲህ ከዚህም በፊት እንግዲህ ከናቲ ጋር ቆይታ ባረኩበት ሰዓት ላይ ያው የተፈጠሩ የነበሩትን ነገሮች ከአይምሮ ማለትም ከስነ ልቦና ጉዳዮች ጋር እንግዲህ የነበረውን ነገር ግልጽ አድርጌ ነበረ። እየተሰማኝ ያለውን ስሜት ያለውበትን ሁኔታ በደንብ አሳውቅ ያለውኝ ብዬ አስባለሁኝ። ያው ናቲም በደንብ ሰምቶኛል። ምናልባት ቪዲዮን አንተም ካየኸው እንትን ትረዳዋለህ። ያው አሁን ሚኪ ስላለው ነገር እንግዲህ በግልጽ ለመናገር ያክል ያው ተነጋግረን ሰዓቱ ሲደርስ እንናገረው ብዬ ነው እንጂ ቅድም መናገር እችል ነበረ። ግን ደግሞ ያው አሁን ይሄ መጨረሻ ቪዲዮ ይሆናል ብዬ አልጠበቅኩም ነበር እኔ ራሱ ማለት ነው። ውድ ቤተሰቦች ጣልቃ ልግባብና እየተጫነ ነው። ውድ ተመልካቾች እስካሁን እኛ ያልነው ነው ሲሆን የነበረው። አሁን ደግሞ ያው እኛ ያልነው ብቻ ሳይሆን ሐኪሞች አሉ፣ የተለያዩ ከዳኒ የሕክምና ከዳኒ ህመም ጋር በተገናኘ አንዳንድ የሕክምና ባለሙያዎች አሉ፣ እንዲሁም ደግሞ የክሩ አባላቶች አሉ። ያው እስካሁንም እኛ ራስ ወዳድ የሆነው ለእናንተ ለተመልካቾች ዳኒ ምን አይነት የጤና ሁኔታ ላይ እንደሚገኝ ያለውን ነገር ለማሳወቅ ነው። ለምን እናንተም እየተጨነቃችሁ ነው። በኮሜንት በውስጥ መስመር እየገባችሁ ዳኒ ምን ላይ ነው ያለውን ነገር አሳውቁን፣ ዝም አትበሉ፣ አትጥፉ፣ እንደዚህ አይነት ኮሜንቶችን ስትልኩልን ስታረጉ ስለነበር ከዛ አንጻር ነው። ስለዚህ አሁን ደግሞ ሙሉ ለሙሉ ወደዛ ወደ ሕክምናው አሁን እጃችንን አጣጥፈን ተቀምጠናል። ወይም ደግሞ ምንም አይነት ሕክምና እያደረገ አይደለም ማለት ሳይሆን ግን ደግሞ በደንብ ሙሉ ለሙሉ ወደ ሕክምናው ስለምንገባ ከዚህ ከካሜራው ጋር የሚጋጩ ነገሮች ስላሉ ነው። ያው ሲጀመርም እኮ ከዚህም በፊት የሆነ በመሀል ራሱ ገለጻ ለማድረግ ሞክረናል። ማለት ነገሮች ጥሩ እየሆኑ ነው ብለን መጀመሪያ አካባቢ ተናግረን ነበረ። ከዛ ደግሞ ዊልቸር መጠቀም የጀመርኩበት ሰዓት ላይ ደግሞ በአሳዛኝ ሁኔታ የዚህ ዊልቸር ላይ ለመቀመጥ ተገድጃለሁ ብዬም የተናገርኩበት ሰዓት ነበር። ያው በዛን ሰዓታቶች ላይ እንግዲህ
ስንናገር የነበረው ምንድነው በቀን 2 ለምርመራ የሚሆኑ ናሙናዎች ከሰውነት ክፍሌ ላይ እንደሚወሰዱ እንግዲህ ተናግረናል። ያው እነዛ ናሙናዎች ይወሰዱ የነበረው ማለት አሁን ላይ ሙሉ ለሙሉ ሕክምናውን ለማድረግ እንዲጠቅመን መደረግ ያለባቸውን ነገሮች ቀድመን እንድናዘጋጅ ስለሚረዳን ነበረ ያን ነገር እየተደረገ የነበረው። ዶክተሮቹም የነገሩኝን ነው አሁን እየተናገርኩት ያለሁት። ምንድነው በየቀኑ ናሙና ብቻ ይወሰድና ውጤቱ ምንድነው የሚሉት ነገሮች ያው የበሽታው ባህሪ ከቀን ወደ ቀን አላቅም። መጀመሪያ ላይ እንደውም ተስፋ ይሰጣል የሚል ነገር ስለነበረ ከዛም በኋላ ደግሞ ተመልሶ አሁን ደግሞ ከባድ ሁኔታ ላይ ነው የሚል ነገር ማለት የሆነ የተለዋዋጭነት ነገር አለው እና ያ ነገሩንም ለማጥናትም ጭምር ይመስለኛል ዶክተሮቻችን ናሙና በመውሰድ እንግዲህ ትንሽ ረዘም ያለ ጊዜ የቆዩት። አሁን ላይ ግን ሙሉ ዝግጅታቸውን ጨርሰው በቀጥታ ወደ የሕክምናው ፕሮሰስ ነው እንግዲህ እየተገባ ያለው። ለዛም ነው እንግዲህ ይህንን ሰሞን ወደ ካሜራ ፊት ለፊት ያው እኔም የማልመጣው በዚህም በማልመጣበትም ጊዜ የተለያዩ አይነት የሕክምና ሂደቶችን እናሳልፋለን። ያው እኔ ከነገሩኝ እንኳን በግልጽ እኔ እንኳን ከማውቃቸው ነገሮች ለምሳሌ የፊዚዮቴራፒ ሕክምናዎችም እንደሚደረጉልኝ የተለያዩ በነርቭ ስፔሻሊስቶች እንግዲህ ያሉትን ነገሮች በግልጽ እንደሚታዩ ከዛም በኋላ እንግዲህ መደረግ ያለባቸውን እርምጃዎች መወሰድ ያለባቸውን መድኃኒቶችም እንግዲህ ሊሰጡኝ እንደሚችሉ ነው እማውቀው። ያው ከነሱ በላይ የሚያውቅ የለም። የሚያደርጉትን ነገር በግልጽ ለኛ አይነግሩንም። ያው ቢነግሩንም ያን ያክል አዌርነሱ ስለሌለን ለነገሮች ቅርብ አንሆንም እና እነሱ የሚያደርጉትን ያውቃሉ። ቢያንስ የሚገባንን ግን ስለነገሩኝ ነው አሁን ይሄንን ያልኩት። እንግዲህ ውድ ቤተሰቦች እምለው ነገር ምንድነው እኔ እንደ ታናሽ ወንድማችሁ ከዚህ በፊት መጥፎውንም ጥሩንም ጊዜ አብረን እንደማሳለፋችን እስካሁን የነበረው ከኔ ጋር የነበራችሁ የአብሮነት ቆይታ በጣም ደስ ይላል። ለእኔም ለመንፈሴ ስንቅ ነው የሆነኝ። አሁንም ቢሆን የምለው ነገር ምንድነው ለመጨረሻ ጊዜ ስለሆነ ነው ይሄንን ነገር እየተናገርኩ ያለሁት። ማለት ሕክምና ከመጀመሪያ በፊት ያለውን ነገር ግልጽ ለማድረግ ያክልም ስለፈለግኩኝ ነው። ለመጨረሻ ጊዜ ነው እምጠይቃችሁ እምለምናችሁም ብለው ደስ ይለኛል። ያው በጸሎታችሁ አትርሱኝ፣ አስቡኝ ነው የምለው። እስካሁንም አብራችሁኝ ስለሆናችሁ ወደፊትም አብራችሁኝ ስለምትሆኑ ከልብ ላመሰግን እፈልጋለሁኝ። ያው አብረውኝ ያሉትንም ሰዎች ወንድሞቼን፣ እህቶቼን፣ ሙሉ የስራ ባልደረቦቼን፣ ሐኪሞቹን እያንዳንዳቸውን እንግዲህ ፈጣሪ ይርዳን ነው የምለው። ሌላ ምንም አይደለም። ለነገሮች ሁላችንም መፍትሄውን ብናገኝ ደስ ይለናል። ማለቴ የዚህ ነገር ዋነኛ ተጠያቂ የሆነውን ሰው ብናቀው፣ ከዛም በመቀጠል ደግሞ ዋነኛ ጉዳዩ ምንድነው የኔ ግማሽ አካሌ ነው። እሱም አካሌ እንግዲህ መልስ አግኝቶ ሪስፖንስ መስጠት ቢጀምር የሁላችን ምኞት እሱ ነውና ፈጣሪ እንግዲህ ይቅረበን ነው የምለው። እናንተም በየሃይማኖታችሁ እንድትለምኑልኝ ስል በአክብሮት እጠይቃለሁ። እንግዲህ በድጋሚ እስከምንገናኝ ድረስ እዚህ ጋር ብንሰነባበት ደስ ይለኛል። ሚኪ እስቲ የምትለው ነገር ካለ? ያው እኔ የምለው ነገር ከዚህ በፊትም ሁሌም የምለው ነገር ነው። ያው ከፈጣሪ ቀጥሎ ማመስገን የሚፈልገው የእኛን ተመልካቾች ነው። ያው አሁን ያለንበት ጊዜው ጥሩ ሁኔታ ላይ አይደለንም ዳኒ አይደለ? በዚህ ሁኔታ ደግሞ ከኛ ጎን ስለሆኑ እነሱን ነው ላመሰግን የምችለው በዋናነት። ሌሎች አካላትን ማመስገን አልፈልግም ማለት አይደለም። በዋናነት ተመልካቾችን፣ አንተ ራሱ በዋናነት እንድታመሰግንልኝ የምፈልገው ተመልካቾችን ነው። አንተ ያው ቪዲዮ እንዳታይ፣ ሶሻል ሚዲያ እንዳትጠቀም፣ አእምሮ እንዳይረበሽ፣ ከሕክምናው ላይ መስተጓጎል እንዳይፈጠር በማሰብ ያው ሲም የሌለው ስልክ ነው የሰጠን። ተመልካቾች ተጨንቀው ኮሜንት ሲያደርጉ ነበር፣ ብዙ ነገሮችን ሲሉን ነበር። ስለዚህ አንተ ራሱ ከአንተ አንደበት ያ የምስጋና ቃል እንዲወጣ ፈልጋለሁ ለተመልካቾች። እንግዲህ ያው እኔ ሁላችሁም ውድ ቤተሰቦች እንደምትጨነቁ እንደምታስቡ
ይገባኛል። ይህንን ሳላውቅ ቀርቼ ሳይሆን ያው እየተፈጠሩ ካሉ ነገሮች አንጻር እንግዲህ በአብዛኛው ውለታ አለብኝ ብዬ የማስባቸው አብረውኝ መከራቸውን እየበሉ ያሉ ሰዎችም ስለሆኑ ነው እንግዲህ ወደ እነዛ አተኩሬ እንጂ ያው እኔ እናንተን ለማመስገን ከዚህ በፊት ማለት ስራ ላይ በነበርኩበት ሰዓት እንግዲህ እናንተን ለማመስገን ቃላቶች አይበቁኝም ነበረ። ማለት ሙሉ ቀን ራሱ ቢሰጠኝ እናንተን አመስግኜ የምጨርስበት አንደበት እንኳን የለኝም። ምክንያቱም አሁን አይደለም ውድ ቤተሰቦች የኛና የእናንተ ቁርኝነት የጀመረው እና ደግሞ እናንተ ለኔ ማሰባችሁ የታወቀው ከበፊት ጀምሮ በጣም ብዙ አይነት ፈተናዎች በጣም ብዙ አይነት መከራዎች በነበሩበት ሰዓት ላይ እንግዲህ ሰው አካባቢ ላይ ያለን ሰው እንደ መጽናኛ ሲቆጥር እኛ ግን ወደ ኮሜንቶቻችን ነበረ የምንገባው። እናንተ ወደምትልኩልን መልእክቶች ነበረ እየሄድን የምናየው። ያ ነው ለኛ የሞራል ስንቅ የሆነ ስራዎቻችንን ራሱ በርትተን እንድንሰራና እንድናጠናቅቅ ሲያደርገን የነበረው። እንደው ለመግለጽ ያክል እንኳን ውድ ቤተሰቦች በጥይት የተመታሁባቸው ጊዜያቶች ነበሩ። ከዛም በመቀጠል ደግሞ እናቴ ወይዘሮ መሰረትም ያረፈችበትም ጊዜ የሚታወስ ነው። ታግቼ ጫካ ውስጥ ተጥዬ የተገኘሁበትም ጊዜ የሚታወስ ነው። በቤተሰብ ጉዳይ ውጥንቅጤ ሲወጣ ከጎኔ የነበራችሁት እናንተ ናችሁ። ድንገት የሆነ ሰው ይመጣና ዳኒ በእንደዚህ አይነት መልኩ እኔን በድሎኛል፣ በእንደዚህ አይነት መልኩ እኔን የሆነ ችግር አድርሶብኛል ብሎ ሲመጣ እናንተ ዳኒ እንደዛ ያደርግም ብላችሁ ከፊት ቀድማችሁ የቆማችሁት እናንተ ነበራችሁ። ከዛም በመቀጠል ደግሞ ከዳኒ ልጅ ወልጃለሁ ብላ የመጣቻለች በገዛ ወንድሜም እንግዲህ የተለያዩ ችግሮች ሲደርሱብኝ እኔ እንጃ ማለት የችግሮቹን ብዛት እኔ ጠርቻ አልጨርሳቸውም። አሁን በቅርቡ እንኳን እንደምታስታውሱት የልብ ጓደኛ ቤስት ፍሬንድ ብዬ የቀረብኳት ልጅ ራሱ እኔ ላይ ወንጀል ነክ ነገር ተብተባ እኔን ለመጣል ማለት እኔን ወደ እስር ቤት ለመወርወር ራሱ የተለያዩ ድርጊቶች የሄደችበትን ርቀት አይታችኋል። እና በዚህ ሁሉ ውስጥ ግን በዋናነት እና በቀዳሚነት ከኔ ጎን የነበራችሁት እናንተ ነበራችሁ። ማለት ይሄ ከ1001 ማለት ነው። ይሄ አሁን የተናገርኳቸው ነገሮች ማለት ነው። በጣም ብዙ ጉዳዮችን በጣም ብዙ ኬዞችን በምሰራ ሰዓትም ድጋፋችሁን ስታሳዩኝ ነበር። እኔ ፈጣሪ የምኞታችሁን ያሳካላችሁ። የምትፈልጉት ነገር በሙሉ ወደ እናንተ ይምጣ። የምትፈልጉት ብቻ ሳይሆን የሚያስፈልጋችሁ ነገር በሙሉ ፈጣሪ ወደ እናንተ ህይወት ይላከው ነው እምለው። ማለት ጸሎታችሁ ይሰማ። እኔ ከልቤ ነው የማመሰግነው ውድ ቤተሰቦች ለኔ ያሳያችሁኝን ፍቅር እንጃ ለሌሎቹ አባላቶቻችን አሳይታችኋል ብዬ ሁላ እስከማላስብበት ደረጃ ድረስ ነው እንድደርሱ ላይ ያደረጋችሁኝ። ማለት በጣም ከልብ አመሰግናለሁ። ከልብ ፈጣሪ ያክብርልኝ። ሁሌም ቢሆን ከጎኔ ናችሁ። አሁንም ቢሆን ከጎኔ አትለዩ። ማለት በያላችሁበት እዚህ ኢትዮጵያ ውስጥም ያላችሁ ከኢትዮጵያ ውጭ የምትገኙ ውድ ተመልካቾቻችን ፈጣሪ ለሀገራችሁ አፈር ያብቃችሁ እላለሁኝ። ሚኪ እንግዲህ ያለው ነገር ይሄ ነው። ማለት እኔ ተናግሬ አልጨርሰውም። ያው ሁላችንም እንደዚሁ ነን። እዚህ ቦታ ላይ ያለን አንድ ላይ የምንሰራ ሰዎች ሁላችንም የሚሰማን ስሜት ይሄ ነው። ምክንያቱም አለኝታዎቻችን መከታዎቻችን ቤተሰቦቻችን ናቸው፣ የኛ ተመልካቾቻችን ናቸውና
እንዳልኩት ነው ማለት ቃላቶች ሁላ ነው የሚያጥሩት እነሱን ለማመስገን ቀንና ሰዓት ራሱ አይበቃንም ማለት ያልቅብናል። እንደዛም ስለሆነ ነው አንዳንዴ ዝም ማለትን ራሱ የምንመርጠው። እኔ እግዚአብሔር ወደ ቀድሞ ሁኔታ የተመልሼ እንግዲህ በስራዬ ነው እናንተን መካስ ከቻልኩኝ ራሱ የምክሰው። ስለዚህ ወደዛ እስክመለስ ድረስ እንግዲህ በጸሎታችሁ አስቡኝ፣ ከጎኔ ሁኑ። በስተመጨረሻ ያለው ነገር ይህን ይመስላል። እኔ ጋር ወደ ሚኪ መልሳችሁ። ውድ ተመልካቾች ያው ሁላችሁንም እጅግ አድርገን እናመሰግናለን። በጣም ነው የምንወዳችሁ፣ ክበሩልን። አሁንም ቢሆን አብሮነታችሁ አይለየን። ያው ወደፊትም ከእናንተ ጋር እንቀጥላለን። ስለ ዳኒ እንዲሁም ደግሞ ስለ ሌሎች ነገሮችም ስለያዝናቸውም ጉዳዮች ያሉትን ነገሮች እየተከታተልን የምናሳውቃችሁ ይሆናል። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። ቸር ቆዩልን።